እሺ የጨረቃ ቤተሰቦች እንግዲህ ዛሬ ሁላችንም ባልጠበቅነው መልኩ ነገሮች ተፈጥሯል፣ ተከስተዋል። እንግዲህ ትላንት በተለቀቀው ቪዲዮ ሃይሚ አይተው ነበረ። ስለዚህ በጣም ተናድጃለሁ በተባሉት ነገሮች በጣም ውስጥ ያአሯል። ስለዚህ ሁለቱንም ቀጥሬ ላናግራቸው ፈልጋለሁ ብላለች። ግን እንዴት እንደዚህ አይነት ነገር ትለኛለች? ክብሬ ላይ በጣም ተረማምዳለች። እንዲሁም ደግሞ እሷ ያልሰጠችን ነገር እንዴት እኔ እሰጥሃለሁ? እንዴት በእንደዚህ አይነት ሙሉ ኮንፊደንስ ሆና እንዴት ልትናገር? እኔ የኔን ስም እንዴት ታነሳለች? ስሜን ደጋግማ ደግሞ ለምን ታነሳለች? እሱ ነው የሚያስደፍረኝ፣ ብሩክ ነው የሚያስደፍረኝ፣ ክብሬን የሚያስጠብቅልኝ ምናምን ነገር እያለች ብዙ ነገሮችን ስደረድር ነበረ። እንግዲህ ትላንት እውነቱን እናውራ ከተባለ እኔም ብያቸዋለሁ። እንዴት እንደዚህ አይነት ነገር ትናገራለች? ከእሷ ያጣውን እኔ እሰጥሃለሁ። ብሩክ ከእሷ ከሀይሚ ምን ነገር አለ? ምንም ያጣው ነገር የለም። እና እንዴት በዚህ ልክ እንዴት ልትናገረኛለች ስትል ነበረ ሀይሚ። እና ብሩክ ደግሞ እኔ አይመለከተኝም፣ እኔ ምንም ያልኩት ነገር የለም፣ ምንም የተናገርኩት ነገር የለም፣ እንድትናገርም ምንም መንገድ አልከፈትኩም፣ አንተነ ክብሬን ያስደፈርከው፣ ሁሉም የምታመጣቸው ሴቶች የሚናገሩኝ ሀይሚ 10 ስሜን የሚያነሱት እነሱ ናቸው እያለች ነው። እንግዲህ ሀይሚ እውነቱን እናውራ ከተባለ ትላንት እውነት እንደዛ በማለቷ ያው አብዛኛው ሰው ተቆጥቷል ብዬ ነው ማስበው። እንደዛ በማለቷ በጣም አብሳላ ትልቅ ስህተት ሰርታለች። ከእሷ ያጣውን እኔ እሰጥሃለሁ እንደዚህ አይባልም። አሁን ሀይሚ የምታስበው እንዴት ክብሬን ይነካዋል፣ እንዴት ክብሬን ሊያስነካ፣ እንዴት ሊያስደፍር ቻለ፣ ክብሬን ነክተዋለች ብላ ነው በጣም እየተሰማት እየተናገረች እያወራች ያለችው ማለት ነው። ያ እውነት አላት፣ ምንም ጥያቄ የለውም። ብቻ ብዙ ነገሮች ተፈጥረዋል። እስኪ አብረን የምንመለከተው ይሆናል። እንግዲህ ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። ለነገር ነው የተፈጠርሽው እና ምን አድርግ ነው የምትይው? እኔ እኮ አይደለም ሂጅ ነኳት፣ እራሷ መታ እኮ ነው የነካችኝ። አንተ ያስለመድካትን ደስ ይላል። አንተ ያስለመድካትን ደስ ይላል። እውነቱን እናወራ ከተባለ በቪዲዮ ላይ እሱ ምንም ያደረገው ነገር የለም። መታ ራሷ ናት ነክታው እንደዚህ አይነት ነገሮችን ለማድረግ ወይም ልትሰሙ የሞከረችው እሷ ናት እንጂ እሱ ምንም አይነት መንገድ አልከፈተላትም። ደግሞ አንተ ያስለመድከው ነው። በብሩክና በአብሳላት መካከል ምን አይነት ነገር እንዳለ ሁላችንም የምናውቀው ነገር ነው። ብሩክ ደግሞ በፊት ለፊት ነግሯታል። ምንም ነገር አልፈልግም፣ ከአንቺ ጋር እንደዚህ አይነት ነገር እንደማልፈልግ ደጋግሜ እነግርሻለሁ ምናምን ብሏታል። ብቻ አንተ ያስለመድካትን ነው ማለት ከባድ ነው። እና ሀይሚ ብሽቅ ብላለች። በጣም እውነት ከሚባለው በላይ በጣም ብሽቅ ብላለች። አሁን ላይ እየተፈጠሩ ያሉ ነገሮች በተቃራኒ ነው። አንተ ራሱ አይደብርም እንዴ? አንተ እንደምትወደኝ አታስመስል አልሽኝ። አሁን እኔ ደግሞ ማስመሰል ይነተዋለሁ። እንተያየ። ኧረ እባክህ እየፎከርክ ነው። እየፎከርኩ አይደለም። እኔ ናልሽኛ አይደለም። ታዲያ እያስመሰለ ቢሆን ለምን ይሄን ያለ ለምን ይከራከራል? ለምን አንቺን ብቻ ለምን ይላል? ብሩክ እያስመሰለ እንዳልሆነ ሁላችንም እናውቃለን። እሱ የሚፈልገው አንቺን ነው። ስለዚህ ሀይሚ እንደሚፈልግ ሁላችንም የምናውቀው ነገር ነው። ግን ብሩክ እያስመሰለ ነው ብዬ አላስብም። የሚወደው ወይም ሀይሚ 10 ጊዜ መቼስ አንድ ሰው ምንም ያህል ነገር ቢኖረው ወይም የማስመሰል ችሎታ ቢኖረው ተደጋጋሚ ወይም የምንለው ሪፒቲሽን የምንለውን ነገር በዛ አይነት ወይ ሊያደርግ አይችልም። ምንም ጥያቄ ነው። ግን ብሩክ ያስመስላል ብዬ በእኔ እይታ ብሩክ የሚያስመስል አይመስለኝም። እና ሀይሚ ይመስለኛል እንደዚህ አይነት ነገር ያለችበት ምክንያት አንደኛ ንዴት ውስጥ ናት። በጣም ብሽቅ ብላለች። ያንን ብሽቀቷን እንግዲህ እሱ ላይ ለመወጣት ወይም ለማስተንፈስ ይመስለኛል። አለው ወንተሻሪ እኮ አንቺ አይደለም። እኔ እስከወጣ ነበር እየጠበቅሽ ነበር አይደለም? እስክትወጪ አይደለም እየጠበቅኩ ያለሁት። በራስሽ ፍቃድ ወጥተሻል። ስለዚህ እና በወጣስ እኔ እመጣለሁ። ረች ልጅ ድፍረቷ ግን በእውነት ትላንት እንደዛ መናገሯ ሳያንስ ዛሬ ደግሞ የምትለውን ነገር ስሙ። አንቺ ስለወጣሽ እኔ ይተካለሁ። አንቺስ መተካትን ትፈልጊያለሽ? አንቺስ ክብር የለሽም? አብሳላት ምንድን ነው? አንቺ ክብር የለሽም? እሷ እንግዲህ ሀይሚ የሄደችበት ምክንያት ሁላችንም የምናውቀው ነገር ነው። ብሩክ ለሰዎች ምን ጥሩ መሆን የሚለውን ነገር ወይም ለሰዎች ጥሩ መሆንን እንዲቀንስ ወይም እንዲማር ምን ያህል ዋጋ እንደሚያስከፍል ያንን አንደርስታንድ እንዲያደርግ ነው እንጂ ምንም የመለየት ወይም ከቤት የመውጣት ሀሳብ ኖሯት አይደለም። እንዲማር ነው። ከቀደሙት ቪዲዮዎች ላይ ማየት እንችላለን። ስለዚህ አንቺ የምትፈልጊው አሁን ሀይሚን ስለወጣች አንቺ ትተኪያለሽ። ብሩክ ደግሞ የማይፈልገውን ነገር እንዲያደርግ ልትገፋፊው። እሺ ከዛስ?
አንቺ ስትይኝ ነው እኔ የምተውሽ። መጀመሪያ አንቺ ተይ። አዎ ምንም ጥያቄ የለውም። መጀመሪያ ከነሱ ህይወት አንቺ የምትወጪ ከሆነ ሀይሚም እሷም ዳሯን ይዛ ከብሩክ ጋር አንድ ላይ ትኖራለች። ስለዚህ በእነሱ ህይወት መጥተሽ ልትበጠብጪ ምንም አይነት መብት የለሽም። ለምን አትይኝም ማለት አትችይም። ለምን አትይኝም የምትዩ ከእነሱ ህይወት ወጥተሽ ምናልባት ሀይሚ መታወንም ሰላምሽን ልትበጠብጥ የምትሞክር አይነት ሰው ከሆነች አዎ ለምን አትይኝም ብለሽ ልታወሪ ትችላለሽ። ግን አሁን ላይ ለምን አትይኝም የሚያስኬድ አይመስለኝም። ያስኬዳልን ብዬ አላስብም። የምትናገሪው ነገር ሁሌ ምንድነው የምልሽ ሴንስ የሚሰጥ ነገር አይደለም። አይሰለቻችሁም? ለምንድን ነው ልትጣውሽ ጭራሽ ትተሻል ነው እኮ እኔን ማውራት እኮ ትችያለሽ ነው እንዴ? አይደለም ለመጠላት ነው የጠራችኝ እና ካንቺ ጋር ቁጭ ብዬ ሻይ ልጠጣ ነው ወይስ ቡና ልጠጣ? እና እንዴ ትላንት እንደዛ ተናግረሽ አድሮ ካንቺ ጋር ሻይ ቡና እንድትል ነው እንዴ የምትፈልጊ? ካንቺ ጋር ይገርምሻል። የሴቶች ንግግር ነው ግን እሱን ተውትና እና እንደዚህ አይነት ንግግር እንድትናገር ነው የምትፈልጊው? ሻይ ቡና እያለች ስላለው ስለ ብሩክ ምናምን ነገር ያወራች ከዛ በቃ እንደዛ ነው የምትፈልጊ? እሱን እንደማይሆንማ ሁላችንም እናውቃለን። እንደዚህ ቡግ ብላ በምን አይነት መንገድ እንድታወራሽ ነው? እንደውም ከቀደሙት ቪዲዮዎች ስንመለከት በጣም ታግሰሻለች። በጣም ነው የታገሰችሽ። እሺ ሲቀጥል ደግሞ ሃይሚ ያልሰጠችን ሃይሚ እንደዚህ ያጎደለችብን ሃይሚ ምናምን አንቺ ታውቂያለሽ። ህይወቴን ታውቂያለሽ። እሱን አለች ብለሽ በል ተነሳስተሽ ነው የመጣሽው። ስሚ ሁለት አንተ ዞር እና ምን እንድታደርግ ፈልገሽ እሱን አይታ ዝም እንድትለው? ክብሯን ነው የነካሽው። ክብሯን ስለነካሽ ስለዚህ ምን ትፈልጋለች እሷ ደግሞ? ክብሯን ማስመለስ ወይም ክብሯን ማስጠበቅ ወይ ምን አይነት ሴት እንደሆነች ምን አይነት ክብር እንዳላት ለማሳየት ነው የምትፈልገው። እንዴት አንቺ እንደዚህ አይነት ነገር ትናገሪያለሽ? እሷ የሰጠችን ነገር እኔ እሰጥሃለሁ፣ ከእሷ ያጣውን ነገር ከኔ ታገኛለህ። እውነት ሀይሚ ክብር የላትም እንደዛ ብለሽ በመናገርሽ? ክብርማ አላት፣ አሳምሮ ነው ያላት። ስለዚህ ያንን ነው በእልህ እንዴት እንደዚህ አይነት ነገር ትናገረኛለሽ ብላ ለነገሮችን ያው ለምንትን ለማለት የሞከረች ወይ ልታስተምራት ነው ብለው በቃ እንደዛ ነው ብለው ልታስተምራት የሞከረች እንደሆነ ማየት እንችላለን። ግን ከሰለቸሽ ካስጠላሽ ቅድም እንዳለች ሁላችንም ሰምታችኋል። በጣም ሰልችቶኛል ያለው ነገር በጣም ድብር ብሎኛል ምናምን ነገር ሰው ከሰለቸሽ የኔ እናት ይሄን መንገድ እኮ አለ መውጣት ነው ከነሱ ህይወት ትወጫለሽ። ከዛ ምን ታደርጊያለሽ? በቃ የራስሽን በፊት የምትኖሪበትን መንገድ ትኖሪያለሽ ማለት ነው እንጂ ሰልችቶኛል እያሉ ድራማ መስራት አንፈልግም። ዞር በል። ምንድነው ዞር ብለው ምን ስትጣይ ላይሽ ነው እንዴ? አይደለም ምን ልታመጣ ነው? ተዋት። እንዴት ነው እስኪ አይደለም ለስምሽ ነው የታባቱ ተጋደሉ። ኧረ ብሩክ ውጣ በእናትህ። የሚገርመኝ ነገር የሰው ስፍጥናዋስ ልትመችኝ ነው ምናምን ነገር እና ምን እንድታረግሽ ብዬሻለሁ እኮ ምን እንድታረግሽ ፈልገሽ ነበረ? ምን ጠብቀሽ ነበረ? ምን እንድታረግ ፈልገሽ ነው? ጭራሽ ደግሞ ድፍረቷ ብሩክ መሀል ላይ ስላለ እኔ እንጃ ብቻ ብሩክ ስላለ ይሁን እንደዚህ በድፍረት የምታወራው ለብቻ ብታገኝ ብቻዋን እንኳን ብታገኝ እንደዚህ የምታደርግ አይመስለኝም። ሀይሚ ያደረጋችሁ ነገር ምንም ጥያቄ ነው፣ ልክ ነው። ክብሯን ነው በቃ ያስጠበቀችው በአንድ በኩል። ትላንት እንደዛ ብላ መናገር አልነበረባትም። ስለዚህ ትላንት በተናገረችው ነገር እየከፈለች ነው አሁን ላይ። እኔ ስለጠራሽ አይደለም ሮጣሽ የመጣሽው። እሺ እሱ ስለጠራሽ ነው እኮ። እሱ ስለጠራኝ የትም ቦታ ሄዳለሁ። ክብር ይኑርሽ። እሺ ክብር ይኑርሽ። እኔ ክብር አለኝ፣ በጣም ነው ክብር ያለኝ። ክብር አለሽ። ክብር ስላለሽ ነው መገኘት በሌለብሽ ቦታ እየተገኘሽ ያለሽው። ክብር ስላለሽ ነው በሰው ህይወት ገብተሽ ነገሮችን እየበጠበጥሽ ያለሽው። በጣም ክብርማ አለሽ። ክብርማ እንዳለሽ እኮ እያሳየሽ ነው። ኧረ ምን አይነት ነገር ነው የምታወራው? በእናታችሁ ክብርማ የለሽ፣ ምንም ጥያቄ የለውም። እንዴት አንቺ ደግሞ ምንድን የምትለው እሱ ከጠራኝ የትም እሄዳለሁ። በጣም ነው ያው ስሜት ያለሽ ማለት ነው ለብሩክ። እውነት በጣም ደፋር ነሽ። በጣም እንደዚህ አይነት ድፍረት ቢኖረኝ ብዙ ነገር አደርግ ነበረ። እንዳትናገሪ ኧረ እልህ አንዴ ነው በእናታችሁ። እንኳን እኔን ለመንካት ይቅርና ማለት ነው እሺ በሙሉ አይንሽ እንዳታይ። ምን አይነት እልህ ቢኖራት ነው በእናታችሁ? ጭራሽ ተመትቼ የሚሄድ ሰው አይነት ነኝ እኔ። እንደዚህ አይነት ሰው አይደለሁም። እና አንቺ ምን አይነት ሰው ነሽ?
ክብርሽን አሁንም በተረሽ ልታስመለሽ ነው። ያ እንደማይሆን ሁላችንም እናውቃለን። ግን እንዴት አንቺ ይሄን ያህል ድፍረት አመጣሽ? ይሄን ያህል ድፍረት የት አመጣሽ? ይሄን ያህል በሰው ህይወት ገብቶ ደግሞ መበጥበጥን ለምን ፈለግሽ? ምንም ጥቅም የለውም እያወራሽ ያለሽው ነገር። ብቻ እቺ ልጅ ገና ብዙ ነገሮችን ትፈጥራለች አሁን በሀይሚና በብሩክ ማለት እና እሱ ስለዚህ ምን ለማድረግ ፈልገሽ ነው? ቀጣይ ደግሞ ምን ታድርጊ ነው? ትላንት ብሩክ ሀይሚን ወደ ቤት መልሳታለሁ ብሎ ሲወጣ አገኘሽው። ከዛ ጭራሽ ቤት መታሽ ልትስዩ ሞከርሽ። ደግሞ ከዛም አልፎ ደግሞ ከእሷ ያጣውን ነገር እኔ እሰጥካለሁ። እውነት ክብር ቢኖርሽ እንደዚህ አይነት ነገር አትናገሪ። ብቻ በጣም አስቸጋሪ የተናገርሽ ያለሽው ነገር እና የጨረቃ ቤተሰቦች ምን ትላላችሁ እናንተ? የራሳችሁን እስኪ ኮመንት ላይ ሀሳባችሁን አስቀምጡልኝ። አሁን ይሄ ነገር እውነት ያው ነገሮች አንድ ችግር ሲፈጠር መቋጫ ይኖራል ወይም የሆነ ማብቂያ ይኖረዋል። ግን ምን ያህል ይጓዛል እንደዚህ የሆነ ነገሮች ምን ያህል ይጓዛሉ የሚለውን ነገር እስኪ የራሳችሁን ሀሳብ አስቀምጡልኝ። ብሩክ ደግሞ ሀይሚን እንደሚፈልጋት ሁላችንም እናውቃለን። ሀይሚን ደግሞ ከብሩክ ጋር አንድ ላይ የመሆን ፍላጎት እንዳላት ሁላችንም እናውቃለን። ግን አሁን እንደዚህ አይነት ችግር ሲመጣ ሁለቱ ሳይለያዩ መቀጠል እንዳለባቸው እኔ እስማማለሁ። ግን አሁን የሆነ ያለው ነገር በተቃራኒው ከቤት ወጣለች። ከቤት ወጣ ደግሞ ከሱ ጋር ያላትን ግንኙነት ስታርቀው ነገሮች ወይም በፊት በተፈጠሩ ነገሮች በጣም በሩ በጣም ክፍት ይሆናል። ስለዚህ ምን ለማለት ፈለጌ ነው፣ ሁለቱ አንድ ላይ ቢሆን በጣም ፒስ ነው ብዬ ነው የማስበው። ግን ያው ይሆናሉ ይስተካከላለን ብዬ አስባለሁ። እስኪ የራሳችሁን ሀሳብ የፈለጋችሁን ደግሞ ኮመንት ላይ ያስቀምጡልኝ። ከዛ ለእኔም ደግሞ የምትፈልጉትን ሀሳብ አስተያየት መስጠት ትችላላችሁ። ሰብስክራይብ እና ላይክ እንዳይረሳ። በሚቀጥለው እንገናኛለን። እስከዛው ይመቻችሁ። ፒስ